ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የኢራን ሚሳኤሎችና ድሮኖች የአዘርባይጃን አውሮፕላን ማረፊያ መቱም። በአዘርባይጃንና በኢራን መካከል ያለው ዲፕሎማሲያዊ ውጥረት ወደ ከፋ ወታደራዊ ግጭት እያመራ መሆኑ ተሰማም። ዛሬ ሐሙስ ዕለት ከኢራን አቅጣጫ የተተኮሱ ሚሳኤሎች እና ድሮኖች በናክቲቭ ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት መፈጸማቸውን የአዘርባይጃን መንግስት ዜና ምንጮች አረጋግጠዋል። ይህ ስትራቴጂካዊ አውሮፕላን ማረፊያ ከኢራን ድንበር በ10 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን በደረሰው ጥቃት ከፍተኛ ፍንዳታ መከሰቱን የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያዎች እየተሰራጩ ይገኛሉ። ምንም እንኳን የምስሎቹ ትክክለኝነት በገለልተኛ ወገን ባይረጋገጥም የጥቃቱ ዜና በቀጠናው ከፍተኛ ድንጋጤን ፈጥሯል። ይህ ጥቃት የተፈጸመው አዘርባይጃን ሩሲያ በኬቭ የሚገኘውን ኤምባሲያችንን ሆን ብላ ደብድባለች ስትል በከሰሰችበት እና በመካከለኛው ምስራቅ ያለው ጦርነት አድማሱን እያሰፋ ባለበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በአዘርባይጃን ጉብኝት አድርገው እንደነበር የሚታወስ ነው። ከኢራን ጎን እንቆማለን ሼክ ኢብራሂም ቱፋ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው የሐዘን መዝገብ ላይ የፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላ ኢራን ህዝብ መንግስት ታላቅ ሐዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙ አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው ዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ በመግለጫቸው ጠቁመዋል። መረጃው የኢራን ኤምባሲ ነው። ዩናይትድ ስቴትስ እና እስራኤል በኢራን በሚገኙ ከተሞች ላይ የሚፈጽሙትን ጥቃት ቀጥለዋል። ሆስፒታሎች፣ ትምህርት ቤቶች፣ መኖሪያ ቤቶችና ገበያዎች በመመታታቸው ከቀዳሚ ጀምሮ ቢያንስ 1045 ሰዎች ተገድለዋል። ዩኤስ የአሜሪካ ጦር በህንድ ውቅያኖስ ውስጥ በስሪላንካ ባህር ዳርቻ ላይ የሚገኘውን የኢራን ባህር ኃይል መርከብ ላይ በወሰደው እርምጃ 80 ሰዎች ገድለዋል። 32 ያሉ ደግሞ ከሞት ተርፈዋል። እስራኤል የሂዝቡላ ኢላማ ናቸው የምትለውን በመምታት በደርዘን የሚቆጠሩ የደቡብ ሊባኖስ መንደሮች ነዋሪዎች ቤታቸውን እንዲለቁ በማስጠንቀቅ ድብደባ መፈጸሟን ቀጥላለች። በምስራቃዊ ሜዲትራኒያን በሚገኘው የኔቶ አየር መከላከያ ሰራዊት በቱርክ የአየር ክልል ውስጥ የኢራን ባሊስቲክ ሚሳኤል ጠልፎ መጣሉን አስታውቋል። ፔንታጎን ክስተቱ የምዕራባውያንን ጥምረት ወደ ጦርነት ያመጣል ብሎ እንደማይገምት አስታውቋል። የአሜሪካ ሴኔት የፕሬዝዳንት ዶናልድ ትራምፕን ወታደራዊ ዘመቻ በኢራን ላይ በመደገፍ የአየር ጥቃቱን ለማስቆም ግን 53 ለ47 ድምፅ ሰጥተዋል። ከአንድ ሪፐብሊካን በስተቀር ሁሉም ሲቃወሙ፣ ከአንድ ዲሞክራት በስተቀር ሁሉም ህጉን ደግፈዋል። የኢራን አብዮታዊ ጥበቃ ጓድ ሆርሙዝ ወሽመጥ መዘጋቱን ካወጀ በኋላ ግጭቱ የዓለም አቀፍ ነዳጅና የጋዝ አቅርቦትን አሽቆልቁሎታል። የኢራን ውጭ ጉዳይ ሚኒስትር አባስ አርካቺ ከኢራቅ ኩርድሽ ፖለቲካ ፓርቲ መሪ ጋር ባደረጉት መሪ ዩናይትድ ስቴትስ እነሱን ለማስታጠቅና በኢራን ውስጥ አመጽ ለመቀስቀስ ከኩርድ ኃይሎች ጋር የተነጋገረች እንደሆነ በአገሪቱ ድንበር ላይ የሽብር እንቅስቃሴዎች አሉ ሲሉ አስጠንቅቀዋል። ጣሊያን የአየር መከላከያ እርዳታን ወደ ገልፍ ሀገራት እንደምትልክ ጠቅላይ ሚኒስትር ሜሎኒ አስታወቁም። ጣሊያን የኢራን አየር ጥቃት ለገጠማቸው የባህረ ሰላጤው ሀገራት የአየር መከላከያ እርዳታ ለመላክ አቅዳለች ሲሉ ጠቅላይ ሚኒስትር ጆርጂያ ሜሎኒ ተናግረዋል። ሮይተርስ የዜና ወኪል እንደዘገበው እንደ እንግሊዝ፣ ፈረንሳይና ጀርመን ሁሉ ጣሊያንም ለገልፍ ሀገራት በተለይም በመከላከያና በአየር መከላከያ ዘርፍ እርዳታ ለመላክ አስባለች። ይህ የሆነው ወዳጃዊ ሀገራት በመሆናቸው ብቻ ሳይሆን ከሁሉም በላይ በ10 ሺዎች የሚቆጠሩ ጣሊያኖች በክልል ውስጥ ስለሚኖሩና ወደ 2000 የሚጠጉ የኢጣሊያ ወታደሮች በስፍራው በመሰማራታቸው ነው። እኛ የምንፈልጋቸውና የምንጠብቃቸው ሰዎች አሉን ሲሉ ጠቅላይ ሚኒስትሯ ተናግረዋል። በሌላ በኩል ፕሬዝዳንት ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ዋና ጸሐፊ ማርክ ሩትን ዋሽንግተን በኢራን ላይ ላደረሰው ጥቃት መጠነ ሰፊ ድጋፍ እንዲሰጡ ተናግረዋል። ለታላቁ ጥምረት የኔቶ ዋና ጸሐፊ እናመሰግናለን ሲሉ ትራምፕ በማህበራዊ ሚዲያ ላይ ባወጡት መግለጫ አስታውቋል። ሩት እንደተናገሩት ኔቶ በኢራን ላይ በተፈጸመው ጥቃት ባይሳተፍም ለዋሽንግተን ድርጊት ከአጋሮች ትልቅ ድጋፍ አግኝቷል ብለዋል። ኢራን ወደ ቱርኪያ ሚሳኤል አስወንጭፋለች መባሉን አስተባበለች። የኢራን ጦር ኃይሎች ጄኔራል ስታፍ ወደ ቱርኪያ ምንም አይነት ሚሳኤል አለመተኮሷን የሚገልጽ መግለጫ ወጣለች። የሰሜን አትላንቲክ ጦር ቃል ኪዳን የኔቶ መከላከያ ከኢራን ወደ አየር ክልሏ ሚሳኤል መውደቁን አስታውቃለች። የኢራን ሪፐብሊክ ታጣቂ ኃይሎች የጎረቤትና የወዳጅ ሀገር የቱርኪያ ሉዓላዊነት ያከብራሉ እና ወደዚች ሀገር ግዛት የሚተኩሰው ማንኛውም ሚሳኤል አይቀበሉም ሲል የኢራን ሜሩ የዜና ወኪል ዘግቧል።
ሚሳኤሉ በኢራቅና በሶሪያ ላይ ከበረረ በኋላ ወደ ቱርክ አየር ክልል ቀርቧል ሲል የቱርክ መከላከያ ሚኒስቴር ገልጿል። ሚሳኤሉ ከተጠለፈ በኋላ ምንም ጉዳት አልደረሰም። ፕሬዚዳንት ኤርዶጋን ቱርኪ ከኔቶች አጋሮቿ ጋር በመመካከር አስፈላጊውን ጥንቃቄ ሁሉ እያደረገች ነው እና ተመሳሳይ ክስተቶች እንደገና እንዳይከሰቱ ለመከላከል በጣም ግልጽ በሆነ መልኩ ማስጠንቀቂያዎችን እየሰጡ ነው ብለዋል። ኢራን በፋርስ ባህረ ሰላጤ ላይ የሚገኝ የአሜሪካ ነዳጅ ጫኝ መርከብ መታች። የኢራን የከፊል መንግስታዊ የሆነው የታስኒም ዜና ወኪል እንደዘገበው በሰሜን የፋርስ ባህረ ሰላጤ ላይ የነበረ የአሜሪካ ነዳጅ ጫኝ መርከብ በኢራን ኃይሎች በተተኮሰ ሚሳኤል ተመቷል። የዜና ኤጀንሲው እንዳስታወቀው ነዳጅ ጫኝ መርከቡ በሰሜን የፋርስ ባህረ ሰላጤ በአብዮታዊ ጥበቃ ጓድ ኃይሎች ተመቶ በእሳት እየተቃጠለ ነው ሲል ዘግቧል። ከአሜሪካ ምንም አይነት መግለጫ፣ አጭር አስተያየት በጥቃቱ ዙሪያ አልተሰጠም። የአብዮታዊ ጥበቃ ጓድ ኃይሎች ቀደም ሲል የሆርሙዝ ወሽመጥ በሙሉ በሙሉ እንደሚቆጣጠሩና ነዳጅ ዘይትና ጋዝ ወደ ውጭ ለመላክ የሚደረገውን እንቅስቃሴ ሙሉ በሙሉ እንደዘገው ተናግረዋል። ትራምፕ እንደተናገሩት ታንከሮች በጠባብ የውሃ ማለፊያ በኩል ለማጀብ የአሜሪካ ባህር ኃይል ለማሰማራት መዘጋጀታቸውን መናገራቸው ይታወሳል። ይኸው የሆርሙዝ ወሽመጥ ከዓለም ነዳጅ ዘይት 1/5 የሚጓጓዝበት መስመር ነው። የኢራን የውሸት ኢላማዎች አሜሪካና እስራኤል እያታለሉ እንደሆነ ርዕሳዊ ባለሙያ ገለጹም። ኢራን ጠላቶቿን ለማሳሳት አምሳዮችንና የውሸት ሞዴሎችን በንቃት እየተጠቀመች ነው ሲሉ ወታደራዊ ባለሙያውና የአየር መከላከያ ታሪክ ተመራማሪው ዩሪ ኩኖቭት ለስፑትኒክ ተናግረዋል። የኩኖቭት አስተያየት የአሜሪካ ማዕከላዊ የኢራን ድሮኖች ናቸው ብሎ የፈጸማቸው ጥቃቶች በእውነቱ ሐሰተኛ ሞዴሎች የመቱ መሆናቸው እንዲሁም የእስራኤል መከላከያ ኃይል ጥቃቶች ደግሞ ወታደራዊ መሳሪያዎችን መስለው የተሰሩ የተዛቡ ስዕሎችን እንደመቱ የሚያሳዩ ተንቀሳቃሽ ምስሎች መውጣታቸውን ተከትሎ የወጣ ነው። ኢትዮጵያና ኬንያ በድንበር አካባቢ ጋር ወታደራዊ ኦፕሬሽን ለማካሄድ ተስማሙ። የሁለቱ ሀገራት መከላከያ ኃይሎች በሞያሌ ማርሳቢት፣ ቱርካን ኮሪደር እና በላፕሴት ፕሮጀክት አካባቢ በጸጥታ ስጋቶች ለመከላከል የተቀናጀ ወታደራዊ እርምጃዎች ለመውሰድ ከስምምነት ተደርሷል። ስምምነቱ የተደረሰው በመከላከያ ሚኒስትር አይሻ መሐመድ እና በኬንያ አቻቸው ሶይፓን ቶያ መካከል በአዲስ አበባ የተካሄደው የሁለትዮሽ ውይይት ወቅት ነው። የውይይት አብይ ትኩረት የኬንያና የኢትዮጵያ የመከላከያ ትብብር ስምምነት ትግበራ እንደነበረ የኬንያ ሚዲያ ዘግቧል። በሌላ በኩል በሶማሊያ አፍሪካ ህብረት ጋር ድጋፍና ማረጋጋት ተልዕኮ አሚሶም በጋራ ለመደገፍ ቃላቸውን አድሰዋል። ለእስራኤል መዋጋት የሚፈልግ የለም ብሎ የጮኸ አሜሪካዊ የቀድሞ ባህር ኃይል ወታደር ከሴኔት ችሎት ተባረረም። አሜሪካና እስራኤል በኢራን ላይ የሚደረጉትን ጥቃት የሚቃወም ቪዲዮዎችን ሲያጋራና የአሜሪካ ወታደሮችን ወደ ግጭት መስደድ ሲያስጠነቅቅ የቆየው የቀድሞ ወታደርና የግሪን ፓርቲ እጩ ብራያን ማግኒስ በሪፐብሊካን ሴናተር ቲም ሺህ ትብብር በፖሊሶች በኃይል እንዲወጣ ተደርጓል። ኢትዮጵያ ለመጀመሪያ ጊዜ የዓለም አትሌቲክስ ውድድርን ለማስተናገድ ተመረጠች። የዓለም አትሌቲክስ አህጉራዊ ጉብኝት አካል የሆነው የአንድ ቀን ውድድር በመጪው ሚያዝያ 10 2018 ዓ.ም በአዲስ አበባ እንደሚካሄድ ዓለም አቀፍ ተቋም በመርሃ ግብሩ ጊዜ ማሳወቂያ ሰሌዳው ይፋ አድርጓል። በውድድሩ ከተለያዩ ሀገራት የተውጣጡ አትሌቶች ይሳተፋሉ ተብሏል። ኢትዮጵያ ዓለም አቀፍ ውድድርን ለማስተናገድ መመረጧ አዲስ ምዕራፍ ነው ሲሉ የአትሌቲክስ ፌዴሬሽኑ አስታውቋል። ይህ ዜና የዓለም አትሌቲክስ የውድድር ዋና ዳይሬክተር ፒርስ ኦክላገን በየካቲት ወር መጀመሪያ በኢትዮጵያ የሁለት ቀን የሥራ ጉብኝት ማድረጋቸውን ተከትሎ የወጣ ነው። ኢራን የሆርሙዝ ባህረ ሰርጥን አልዘጋችም። የሀገሪቱ ጦር ኃይሎች ጥምር እዝ የኢራን የጥምር ጦር እዝ ምክትል አዛዥ ኪማር ሴደር ኢራን በባህረ ሰርጡ በኩል ከሚያልፉ መርከቦች ጋር ዓለም አቀፍ ደንቦችን በተከተለ መልኩ ግንኙነቷን ቀጥላለች ብለዋል። ይሁን እንጂ ኢራን የአሜሪካ የእስራኤልና የአውሮፓ መርከቦችን እንዳያልፉ አግዳለች። በመካከለኛው ምስራቅ የተካረረ ግጭት ሳቢያ ነዳጅ ጫኝ መርከቦች እንቅስቃሴ በ90 በመቶ መቀነሱን የኬፕለር መረጃ ያሳያል። አሜሪካና እስራኤል በኢራን ባካሄዱት ጥቃት የሞቱ ሰዎች ቁጥር ከ6000 በላይ ደረሰ። 2500 የሚሆኑ ደግሞ ሆስፒታል መግባታቸውን የአደጋ ጊዜ አገልግሎቶች ገልጸዋል። ያለፉት 24 ሰዓታት አንኳር ክስተቶች። ኢራን ትናንት ምሽት በእስራኤል ላይ አዲስ የሚሳኤል ጥቃት ሰንዝራለች። በሆርሙዝ ሰርጥ ነዳጅ ጫኝ መርከቦች እንቅስቃሴ በመካከለኛው ምስራቅ የተባባሰ በመጣው ግጭት ምክንያት በ90 በመቶ መቀነሱን ኬፕለር የተባለው የጥናት ተቋም አስታውቋል። የኢራቅ ኩርዶች በኢራን ላይ ጥቃት ሰንዝረዋል የሚባለው ዘገባ አስተባብለዋል። የኢራን ጦር ኃይሎች ጠቅላይ መምሪያ ወደ ቱርክ ሚሳኤል ጥቃት ተሰንዝሯል የሚለው ዘገባዎችን ውድቅ አድርጓል። በግጭቱ ወቅት ቢያንስ 105 በኢራን በሚገኙ የሲቪል መሰረተ ልማቶች በእስራኤል እና በአሜሪካ ጥቃት ኢላማ መደረጋቸውን የቀይ ጨረቃ ድርጅት ገልጿል። የኢራን ኃይሎች በእስራኤል ራማት ዴቪድ የአየር ኃይል ጣቢያ የሚገኘውን የነዳጅ ማጠራቀሚያ መመታታቸውን ያካባቢው መገናኛ ብዙሃን ዘግበዋል።
አንድ አቋማሪ ድርጅት የኢራን ጠቅላይ መሪ የነበሩት ኻሜኒ ከስልጣን ይወርዳሉ በሚል ባደረገው ውርርድ በአንድ ቀን $500,000 በላይ ትርፍ ማግኘቱ ተሰማም። በኢራን ላይ በተፈጸመው ጥቃት ቁማርተኞች ከፍተኛ ትርፍ ማግኘታቸውን የውስጥ መረጃን በመጠቀም መንገድ ጥርጣሬን አጭረዋል። የኢራን ጠቅላይ መሪ ኻሜኒ የተገደሉበት ጥቃት በኢራን ላይ ከመፈጸሙ ጥቂት ሰዓታት ቀደም ብሎ ስማቸው ባልታወቀ ሰዎች የተደረጉ ወረዶች፣ ቁማሮች፣ የውስጥ ምስጢራዊ መረጃን በመጠቀም የመነገድ ስጋት ፈጥሯል። ኢራን በአዘርባይጃን ለተከሰተው የድሮን ጥቃት ተጠያቂነትን አስተባበለች። የኢራን መከላከያ ኃይል ጠቅላይ ኤታማዦር ሹም ከኢራን ግዛት ተነስተው አዘርባይጃንን መቱ የተባሉትን ሰው አልባ አውሮፕላኖች፣ ድሮኖች በተመለከተ ኢራን ምንም አይነት ተጠያቂነት እንደሌለባት አስታውቋል። እንደ መግለጫው ከሆነ የኢራን ወታደራዊ ባለስልጣናት ቴህራን ከድሮን ጥቃቶች ጋር የሚያገናኛት ውንጀላዎችን ውድቅ ያደረጉ ሲሆን ኢራን በአዘርባይጃን ግዛት ላይ ያነጣጠረ ምንም አይነት ጥቃት እንዳልፈጸመች አጥብቀው ገልጸዋል። ይህ ምላሽ የተሰጠው የአዘርባይጃን ባለስልጣናት 3 ድሮኖች በናክቺቭ የራስ ገዝ ሪፐብሊክ ውስጥ መውደቃቸውን፣ በመሰረተ ልማት ላይ ጉዳት ማድረሳቸውን፣ በናክቺቭ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኙ ሲቪሎችን ማቁሰላቸውን ካስታወቁ በኋላ ነው። የኢራን ወታደራዊ እዝ አገሪቱ የአዘርባይጃን ሉዓላዊነትና የግዛት አንድነት እንደምታከብር አጽንኦት የሰጠ ሲሆን የድሮኖች ትክክለኛ ምንጭ ለማወቅ ጥንቃቄ የተሞላበት ምርመራ እንዲደረግ አቅርበዋል። መግለጫው ለጥቃቱ ተጠያቂ ሊሆን ስለሚችል አካል ወይም ድሮኖች እንዴት ወደ አዘርባይጃን አየር ክልል ሊገቡ እንደቻሉ ዝርዝር መረጃ አልወጣም።